ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናቸው? ደህና ናቸው ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደውም ነባሪ ስለምታበረታቱ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል እና በባለፈው ክፍል እንደተመለከትነው እንግዲህ ኤቢ ለናታን በዳጣ ስልክ እንግዲህን ስትጽፍለት ሁላችንም አይተናል ማለት ነው። እና እናትና አባቷ እንግዲህ ሲመጡ ዳጣና ናታን የተጻጻፉት ብላ እንግዲህ ያለ ስራቸው ወንጀላ እንትን ልታስብል ነበረ፣ ያው ልታስጠቁር ነበረ። እናም እንግዲህን ምንድነው እኔ ምንም የጻፍኩት ነገር የለም ይላታል ማለት ነው። ናታን እንግዲህን ምንድነው ደግሞ አንቺ የምትይው ሲላት ምን አልኩኝ? እኔ እኮ ዝም ብዬ በዚህ ሰልፍ እኮ ሰላም ልበል ብዬ ነው ወይም የሆነ እንደዚህ ልበል ብዬ ነው ምናምን ትለዋለች ዳጣ ማለት ነው። የጻፍሽልኝ አንቺ አይደለሽም እንዴ ሲላት አይ እኔ አይደለሁም ዳጣ አትቀልጂ፣ አንቺ አይደለሽ እንዴ ጻፍሽልኝ? አይ እኔ አይደለሁም ምንም ነገር የጻፍኩልህ ነገር የለም ስልክ ያለው ውሃ ጋ ነው ትለዋለች ማለት ነው። ናታን በዚህ ጊዜ በጣም ይደነግጣል ማለት ነው። ወይኔ ጉዴ እያለ እና እንደዛ ሲል እንግዲህ ኤቢ በጎን ለእናቷ እንግዲህ ይኸውልሽ የተጻጻፉት እያለች ለማሳየት እንግዲህ ፓስወርዱ ጠፍቶባት እየታገለ ትገኛለች። እንደዛ እያለች እንግዲህ እንትን ስትል ናታንና ዳጣ እየሮጡ እለዋ ላይ ይመጡባታል። እና እንደዛ ስትል እንግዲህ እናንተ ጉደኞች ይህንን ጉዳችሁንማ አባዬም እማዬም ማወቅ አለባቸው። እናንተ እዚህ ጨዋጨዋ ያጫወታችኋል፣ ግን እማዬና አባዬ ዞር ሲሉ ቤቱን ቤርጎ ቤት ታደርጉታላችሁ አለች። በነገራችን ላይ ኤቢ የሆነ ስትናገር ላፏ ለከት የላትም፣ አፏ ላይ የመጣላትን ነው የምትናገረው ማለት ነው። እና እንደዛ ስትል እናቷ እንግዲህ ማርታ እንዴ አንቺ ኤቢ እንዴት እንደዚህ ታያለሽ? እዚህ ዝም ቤት ትላታለች። እና እንደዛ ስትል ናታን ምንድን ነው የምታወራው? ምንድን ነው የሆነው ነገር? እማዬ ምንም ነገር የተፈጠረ ነገር የለም፣ እሷ ዝም ብላ የፈጠረ ወሬ ነው እያወራች ያለችው። አረ እባክህ የፈጠረ ወሬ ነው እንዴ? እንደዛ ከሆነማ ይኸው የተጻጻፋችሁትን ፍቅሬ ማሬ እና ፓስወርዱን ክፈቱት ትላለች። በዚህ ጊዜ ዳጣ አልከፍትም ስልክ ሲጀመር ምንም የሚያወራ ነው ነገር የለም፣ ሲጀመር ለምንድን ነው ስልክን የምከፍተው? አልከፍትም ትላታለች። ትከፍቻለሽ። አልከፍትም። ከአንቺ ጋር ምን አጨቃጭቀኝ? ሂጅ ውሃ ጋር አስከፍታት የለ ትልና ውሃ ጋር ትሄዳለች ማለት ነው። ውሃ ጋር እንግዲህ ስትሄድ ልታስከፍታት ዳጣ ተከትላ ትሄዳለች። እና ኤቢ ትሄድና ውሃ የዳጣን የስልክ ፓስወርድ ክፈችልኝ ትላት። እንግዲህ እሺ ፈጠን በይ ትላታለች። እንዴ አታስቻኩልኛ ስትል ፍጠን ይብልሻለሁኝ አንቺ እዚህ እንዳላጋጭሽ ስትላት እንግዲህ ከምን ጋር ነው የምታጋጭኝ? ከምጥን ጋር ነው የምታጋጭኝ እያለችም እንግዲህ ያው ውሃ እንደምናቃት እያዛገቻት ነበረ ማለት ነው። እና ከፍታላት እንግዲህ ስትሰጣት ያንን ስልክ ውሃ ዳጣ ከኋላ ትመጣና ስልኬን አምጪ ትላታለች። ይህንን ጉድሽንማ እማዬም አባዬም ሳያውቁ ይችን ስልክ ንክች አድርጌ አልሰጥሽም። መልሽልኝ። አልመልስም። ስልኬን እየጠየኩሽ ነው፣ ስልኬን መልሽልኝ ትላታለች። አልመልስልሽም፣ ይችን ስልክ በጭራሽ አታገኛትም ስትል እንግዲህ ውሃ በዚህ ጊዜ እንዴ ልትደባደቡ ነው እንዴ? አዎ ልንደባደብ ነው፣ ዞር ባሉትልና እና እጇን ስጠመዝዝና እንግዲህ ስልኳን ትወስዳለች። ይኸውልሽ አበቀልሽ ከኔ ጋር አትሳፈጭ ብዬሻለሁኝ ትላትና እንግዲህ ስልኳን ነጥቃ ትሄዳለች ማለት ነው። በዚህ ጊዜ እንግዲህ ማርታ እኔ ውሸት አልፈልግም ናታን፣ አንተ እንደመታሽ አውቃለሁ። ስለዚህ ምንድን ነው የተፈጠረው ነገር? ከዛ እንደዛ ስትል አበቀልሽ ዝም ብላ ነው የምታወራው። ሲጀመር የዳጣን ስልክ እየያዘችው እራሷ ነች፣ እራሷ ነበረ ስትጽፍልኝ የነበረው። ምንድን ነው የጻፈችልሽ? ምንድን ነው የጻፈችልክ? አረ እማዬ ምንም የሚነገር ነገር አይደለም፣ በጣም ነውር ነገር ነው የጻፈችልኝ። እውነትን ነው ናታን? አዎ እማዬ ከምሬ ነው። ዳጣ ይች ኤቢ የምታደርገውን ነገር ምንም እያወቀች አይደለም እያለም እንግዲህ ይነግራታል ማለት ነው። እና እንደዛ እንግዲህ እየነገራት እያለ ዳጣ እየሮጠች እንግዲህ ምንድን ነው ብላ ማርታ ናታንን እያስጨነቀችው ነበረ። በዚህ ጊዜ ዳጣ እንግዲህ እየሮጠች ማርታ ጋር ትመጣለች። ኤቢ ዳጣን ለማማታት እንግዲህ ተኋላዋ እየሮጠች ነበረ። እማዬ ያለች እንግዲህ ስትል ዞር በይ ብዬሻለሁ፣ ልስ ጫፏን ተነኪያትና ቃል ለምድር ለሰማይ እደፋሻለሁ ስትላት እንግዲህ እማዬ መታኝ እኮ ነው የመጣችው። አይኔ አልመታዋትም ትላለች። ዞር በይ አልኩሽ እኮ ትልና እንግዲህ እንትን ስትል ይኸውልሽ እማዬ እኔ ውሸቴን አይደለም እውነቴን ነው፣ እውነት ውሸቴን ከሆነ ግደኝ፣ አረ የሚገል ግደለሽ ትላለች ማርታ በዚህ ጊዜ ማለት ነው። ከዛ ከፈታል ስልኩ ትላለች። እኮ ክፈችው እኮ ይከፈታል ተካብጃለሽ እንደተልና ናታን በዚህ ጊዜ በጣም ተጨንቆ ነበረ ማለት ያው የተጻጻፉት ነገር በቃ ወይዘሮ ማርታ ታየዋለች በማለት በጣም እየተጨነቀ
ተመልክተነዋል ማለት ነው። እና እንደዛ እየተጨነቀ እያለ እንግዲህን ስልኩ ይከፈታል። ስልኩ ሲከፈት እንግዲህን ምንም ነገር የለም። የት አለ ትላለች ማርታ ማለት የት አለ ማለት ስትል እንግዲህ ኤቢ ስትመለከተው የለም የተጻጻፉት። እዚህ ጋር በጣም ነው ግራ የገባኝ። በባለፈው የዲኤንኤ ምርመራው ማን እንደቀየረው ሳይታወቅ እንደዚሁ ተቀይሮ ምናምን አየ ነው ማለት ነው። አሁን ደግሞ የተጻጻፉት ወደ ኬዴ እኔ በጣም ግራ እየገባኝ ያለ ነው ማለት ነው። ዳጣ እንግዲህ ነው የደልታው ነው ወይስ ደረጀ እንግዲህ እንደልች ብሎ አስደልቷት ነው። እና እንግዲህ ቴክስቱ የለም። ማርታም እንግዲህ ስትመለከተው የለም። ኤቢም ስትመለከተው የለም። በዚህ ጊዜ ናታን በጣም ደስ ይለዋል። ግን እንዴት የሚለው ነገር ጥያቄ ሆኖበታል ማለት ነው። እና ተነሱና ሄዱልኝ ይውላችሁ አባታችሁም ነገ መንገደኛ ነው፣ ስለዚህ እንዳንረብሸው ትልና እንግዲህን ማርታ ያው ልጆቹን ወደ ክፍላቸው ቀጥ ብላችሁ ሄዱ ትላለች። ወደ ክፍላቸው ይሄዳሉ ማለት ነው። እና ከዛ በፊት እንግዲህን ውሃ እንግዲህ ዳጣ ኤቢን ስትመታት ወይኔ ዳጣ ግን በጣም ኃይለኛ ነች፣ አይዞሽ እሺ ኤቢ ስትላት በጥፊ ነበር ያጮለቻት። ወይሽ በስመ አብ ወወልድ ወመንፈስ ቅዱስ። እና እንደዛ እንግዲህ እንትን ስትል ያው እነሱም ወደ ክፍላቸው ይሄዳሉ። ናታን እንግዲህ ለክፍሉ ይሄድና አሁን ጦርነቱ በይፋ ተጀምሯል፣ እማዬና አባዬ አይወቁ እንጂ ከዚህ በኋላ አሳይሻለሁኝ። አሁን ዳጣም ቴክስቱን ሳታነበው አትቀርም፣ ሳትመለከተው አትቀርም። የዳጣንስ ፊት እንዴት ነው ማየት የምችለው እያለችን በጣም እየተጨነቀች ነበረ ማለት ነው። እየተጨነቀ ነበረ። ደረጀ እንግዲህን ወደ ሌላ ሀገር ለስራ ይሳፈር ነበርና አልተሳፈረም። እና ማርታ ትነሳና ደረጀ እንዴ እሳፈራለሁኝ አላልክም ነበር እንዴ ሰዓት ነው ስትል፣ ወይ አልነገርኩሽም ጉድ ሆነናል እኮ ምንድን ነው ለተወሰነ ጊዜ እኮ ተራዝሟል እንዴ ትኬቱም አብሮ ተራዝሟል። አይሽ እንደዛ ከሆነ በቃ እንደዛ ከሆነ ረበሽኩ አይደለ? አይ ችግር የለውም ምንም እኮ አንቺም ቤቱ ለሽ ምናምን ከልጆቹ ጋር እናሳልፋለን ብዬ ነበረ ስትል እንግዲህ ኧረ እባክህ ያደለው እንትን ቦታ ይዞ ሄዶ ያዝናለን ለአንተ ቤት ወይ ትላለክ። ከዛ እንደው እኔስ ቀርቶ ፕሮግራም ስላልያዝን ነው እንጂ እንዝናና ነበር ይላታል። ኧረ እንደው እኔስ ቀርቶብኝ እንደው ልጆቹ በተዝናኑና ይዛቸው በሄድክ ስትል፣ ከዛ እነሱ እኮ ሁሌም ደስተኛ ናቸው። እንደዛ ነው? አዎ እነሱ ሁሌም ደስተኛ ናቸው ምናምን ይላታል ማለት ነው። እኔ ስሊያሳብዱኝ ነው ምነው አንድ ቀን እናት ሆነህ ባየህልኝ። አይ ማርታ አንቺማ አንድ ቀን አባት ሆነሽ ባየሽልኝ ይላታል ማለት ነው። ኧረ እባክህ ደግሞ አባት ምንድን ነው እንትን የሚለው? አንቺ የዕለት ጉርሻቸው ነው የሚያሳስብሽ፣ ምን በሉ ምን ጠጡ የሚለው ነው። አባት ደግሞ የበፊቱ ነው፣ ምን አይነት ህይወት ይኖራቸው ይሆን ብሎ የሚያስበው እያለም እንግዲህ ይነግራታል። እንዴ ደረጀ እኔ ይህንን ማላስብ ይመስላል እንዴ? አይ አይደለም ማርታ ይህንን አታስቢም ማለት አይደለም እያለም እንግዲህ ደረጀ ይነግራታል ማለት ነው። እና እንደዛ ሲል ኧረ እንደውም እኔ ትናንትና መንገደኛ ነህ ብዬ ሳልነግርህ ነው እንጂ የሆነ ችግር ተፈጥሮ ነበረ። እንዴ የምን ችግር ሲል እንግዲህ ኧረ እንደው ሊያሳብዱኝ ነው ትላለች ማለት ነው። እንዴ የወለሻቸው ልጆች ነው ሊያሳብዱኝ ነው የምትይው? አዎ ሊያሳብዱኝ ነው እያለችም እንግዲህ ስትል ምንድን ተፈጥሮ ነው ሲልም እንግዲህ ትናንትና ትናንትና እየሰማችሁ ነበር ስትጨቃጨቁ፣ ያው እኔ በራስሽ ጨረሰሽ ትመጫለሽ ብዬ ነው እንጂ ይላታል ማለት ነው። እና እንደዛ ሲል እንግዲህ እኔ ግን በአሁኑ ግን ኤቢ ምንም የሆነ ነገር ሳታይ አትቀርም ዝም ብላ አይመስለኝም ሲል፣ እንዴ አሁንም ይችን ልጅ አልተወቻትም እንድላለ ደረጀ እንግዲህ አሁንም ይችን ልጅ አልተወቻትም ሲል እንግዲህ አይ አይደለም ደረጀ እንደዛ እኮ አይደለም እና ታዲያ ምንድን ነው ሲል እንግዲህ አይ በአሁኑ እንኳን ውሸት አይመስለኝም እኔም የሆነ ነገር እያየሁኝ ነው የሆነ ነገር ምን አለ አይደለ ፍቅር ምናምን ትላለች። ከዛ አንቺ በይነሽ ካየሽ ንገረኝ። ኤቢ ዝም ብላ ነው እሷ ልጅ ወይ አማኑኤል ጸበል እጅና እግሯን አስሮ ይዞ መሄድ ነው እያለም እንግዲህ ይነግራታል ማለት ነው። እና በይነሽ አንቺ ካየሽ ንገሪ ስላት አይ እኔ እንኳን ባየ አላየሁም ትላለች ማርታ። በይነሽ ካላየሽ ዝም በይ ይላታል ማለት ነው። እሷም እንግዲህ እንትን ትላለች እዝክ የሰው ልጅ ይዘህ መተህ ምናምን ትለዋለች ማለት ነው። ማን ነው የሰው ልጅ ብሎ ቁጭ አቶ ደረጀ እንደዛ ሲል እና ደረጀ እንግዲህ ማን ነው የሰው ልጅ ሲል እንግዲህ እንዴ ዳጣ ሆነች ናታን ነው ሲል፣ ይኸውልሽ ማርታ እኔ ሁለቱም ለኔ ልጆቼ ናቸው እያለ እንግዲህ ይነግራታል ማለት ነው። ባይሆን ይቺ ኤቢ የምትባለውን ነገር እሷን ብትቆጣጠሪ ይሻላል እያለ እንግዲህ እንትን ይላል። እንዴ ልጆቹ እኮ ያንተም ጭምር ናቸው፣ ያንተም ጭምር መስለውኝ የኔ ብቻ ናቸው እንደ እያለችው ነበረ ማለት ነው።
እና እንደዛ እንግዲህ እንትን ስትል ዳጣ ደግሞ ወደ ሰላም ጋር ትሄድና እንግዲህ በጣም ደብሯታል ምናምን። ምን ሆነሽ ነው ትላታለች። አይ ሰላምዬ ተይኝስ ምንም አልሆንኩም ትላለች። ደብሮሻል ከናታን ጋር ተጣላችሁ እንዴ? ኧረ ወፍ ትላለች። እና ታዲያ ምን ሆናችሁ ነው? ዝም ብለው ነው ከኤቢ ጋር ምናምን ትላታለች ማለት ነው። ከኤቢ ጋር ተጣልታችሁ ነው? አልተጣላንም፣ ያው ዝም ብለን ተደባብረን ነው እያለች እንግዲህ ትነግራታለች ማለት ነው። ሰላምም እንግዲህ በዛ በዝብት ትላትም እንግዲህ ያው አሁን ላይ ልትነግራት አልቻለችም። ያው ግን እና በጎን ደግሞ አሁን ላይ ውሃና መጠን እንግዲህ ስለ ዳጣ እየነገረቻት ነበረ። ዳጣ እኮ ትላንትና ኤቢ እንደዚህ መታቻት ምናምን እያለች እንግዲህ በዚህ ጊዜ መጠን ለምንድን ነው ታዲያ ለን የምንነግረኝ? እኔም እኮ እዛው ነበርኩ ትላታለች። ምን ችግር አለው በነገረሽ ዝም ብለሽ ብትሰሚ ትላታለች። እኔ ምንሽ ግን በምንድን ነው ስትል ስልኩን አልሰጥም ብላ ምናምን እያለች እንግዲህ ያው ኤቢ ውሃ በነገራችን ላይ ያየችውን ነው እንጂ ሌላ ነገር ምንም የምታውቀው የምትጨምረው የምትቀንሰው ነገር የለም ማለት ነው። እና እንደዛ እያለች እንግዲህ ትነግራታለች ማለት ነው። እኔ ግን ሁለተኛ ዳጣን አልናገርም እያለቻት ነበረ ማለት ነው። ለመጠን ዳጣ አሁን ላይ ኤቢን እንግዲህ ከልቤ ልጠላት ነው ትላለች ማለት ነው። ሰላምዬ በዚህ ጊዜ እሷ እኮ እንታያት እሷ እኮ ከፈሷ የተጣላች ነች፣ ግን ምን ብሎ ነው ስትል እንግዲህ ምን ጽፎ ነው ስትል እሷ የጻፈችውን ልንገርሽ ትላታለች። አሁን እዚህ ጋር የተረዳውን ነገር ያው ቴክስቱን ዳጣ አንብበዋለች፣ ግን የደለተችው ራሷ እንደሆነች ግልጽ ነው ማለት ነው። እና እንደዛ እንግዲህ ስትናገር እንግዲህ የጻፈችውን ልንገርሽ ብላ ለሰላምዬ ትነግራታለች። ምንድን ነው ስትላት እንግዲህ እኔን መስላ ትወደኛለህ ወይ ምናምን ብላ ጠይቀዋለች፣ ጽፋለታለች። ሰላምዬ በዚህ ጊዜ በጣም ደስ አላትና እና ምን ብሎ መለሰላት? አይ ሰላምዬ ይሄንን እንኳን ተይው ስትል አይ ምናምን እያለች እንግዲህ ሰላምዬ ያው እየሳቀች ታወጣጣታለች ማለት ነው። እና ሰላምዬ እንግዲህ ይሄንን ወሬ ካልሰማሁኝ እኔ ሆዴን ያመኛል ይቆርጠኛል እያለች ነው እንግዲህ የወሬ ጥማት። እና ዳጣም እንግዲህ እኔ ታውቂያለሽ እዚህ ቤት ምስጢሬን የማዋየው ሰው የለም፣ ላንቺ ብቻ ነው ምስጢሬን የማዋየው እና ትረጅኛለሽ አይደለ ስትላት እንግዲህ ምን ይልሻል? ምንም አይልሽም፣ እወድሻለሁ ነው የሚልሽ እያለችም እንግዲህ ትነግራታለች ማለት ነው። እና እኔ ደብሮኛል አለች ዳጣ እንግዲህ ካሁን በፊትም ነግሬሻለሁ ዳጣዬ ምንም ስህተት እንደማትሰሪ ተስፋ አደርጋለሁ ስትላት እንግዲህ ኦሆ ትልና ዳጣ ተስራ ተነስታ ትሄዳለች ማለት ነው። ኤቢ እንግዲህ ያስተሳሰቡ መስቀጥ እንግዲህ ሰላምዬን ትሄድና እንግዲህ ስለ ናታን ሄድሽ እንደማይወዳት ብቻ እንደዛ ነገር ብለሽ ትነግረዋለች ስትል አላደርገውም፣ እንደዛ ማታደርገ ከሆነ ከዚህ ከቤት አባረርሻለሁ። ምን አባረርሻለሁ ከዚህ ከቤት? ጭራሽ ማክበር ሲገባሽ አባረርሻለሁ ትያለሽ? ትሰምኛለሽ ኤቢ እኔ እዚህ ቤት ሰራተኛ ብቻ አይደለሁም ማለች። በነገራችን ላይ እዚህ ጋር የተረዳውን ነገር ያለው ሰላምዬ እዚህ ቤት ሰራተኛ ብቻ ሳትሆን እኔ ይሄ ቤትና ድርጅት የሰላምዬ እንዳይሆን ብቻ ብዬ እፈራለሁ ማለት ነው። ግን ብቻ ሁሉንም ነገር በቀጣይ የምንመለከተው ይሆናል። እንግዲህ ድራማውን እስከዚህ ድረስ ነው ይዤላችሁ የቀረብኩት። ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ